የኔ ባል የኔ ፍቅር አንተን የመሰለ ጀግና ወንድ በሰጠኝ ግን እኔ ምንድን ነበር መሆኑ? ያው የአንድ እድለኛ ጣፋንታ ትሆኛለሽ። ሁለተኛ እንደዚህ እንዳትለኝ እሺ? እኔ ማንም ጣፋንታ አይደለሁም ያንተ ብቻ ነው። ምን ይሆንሽ ነው? ዛሬ ከዚህ ልንዝናና መጣ ነው የኔ ቆንጆ። ይልቅልሽ ኩክ አድርጌ ልጨርስ። ለዚህ ብለሽ እሺ? I can't believe it. Finally party ተሳካ ማለት ነው። አታስቢ ዛሬ ንብርር ነው ምንድነው? አንተ እስኪ ምን ልሞክር? አያ እሳት ለመለኮስ እንኳን ስማርት ሰሞን ይጠይቃል። አሁን ገና ተሳሳትሽ። እንዴት? እሳቱን ያቀጣጠለው እንደ ፀሐይ የሚያበራው ውበትሽ ነው። ፒካፕ ላይን እኮ ወንድ እህቴ ሴት ሆና እህቴን ለመጥበስ ይጠቀመበት ነው። አረ ራስን አፕዴት አድርገው። ጅል አይደለሁም። ጅል አትበኝ። አጀሞ እንዴት ነው? ፏ ያረጋችሁ ነው? ምንድነው ችግር አለ እንዴ? ይሄኔ ጅል ብላ ሰድባ ይሆናል። ጅል አይደለሁም። ሶሪ በቃ አትጩብኝ። አረ ጀማ ምን እሺ ነው? ፈታ ልንል አይደል እንዴ መጣ ነው? በቃ አረጋጉት። ፏ ልንል አይደል? ካምፔር ቤቢ ሲያምር በእናታችሁ። ኤላው እትተሽ መጣሽ። He is cooking for me. እንዴ ለኛስ? ኩክ አድርጎ የሚያበላሽን መልበስ ነዋ። ምን አይነት ድንቅ ምሽት ነው! ሁላችሁም ባላችሁበት ቺርስ ቺርስ ዴቫ። አንድ መናገር የምፈልገው ነገር አለ። በመጀመሪያ ሁላችንም እዚህ ስለተገናኘን በጣም ደስ ብሎኛል። ብዙ ደስ የሚሉ ደስ የማይሉ ነገሮች አብረን አሳልፈናል። ከግራጁዌሽን በኋላ እንገናኛለን የሚል ተስፋ አልነበረኝም። I'm so happy for this. I love you all. እና ሁላችሁም የተሰማችሁ ልትናገሩ ደስ ይለኛል። ቦምቦ ክላት ምን አይነት ልብ ተች የሚያደርግ ነገር ነው የተናገረችው? ልታስለቅሽን ነው እንዴ? አረ ዴቫ ለምን ስለምኞታችን አናውራ? የኔ ምኞት ይሄ ጓደኝነት ለሚቀጥሉት 40 እና 50 ዓመታት ቆይቶ ማየት ነው። የኔ ደግሞ እቺን ንግስት የሆነ ሴት አግብቼ ለዘላለም በደስታ ማይ ላቭ። ወይል እንግዲህ ከጠየቃችሁኝማ ዳድ የሚፈልገውን ገንዘብ እየሰጠኝ በየሀገሩ ሄድኩ መዝናናት፣ ከዛ መልስ ደግሞ አንድ ደሴት ላይ ቤት ገዝቼ ፈታ እያልኩ ነው። አንዳችሁም እንኳን ደህና ምኞት የላችሁ? ሲያስጠሉ በጃሙት። እስኪ አስቡት፣ ጂፕላስ 13 ቤቴን አሰርቼ ቴራዞ ላይ አስነጥፌ እየቃምኩ ከዋክብቶችን እያናገረው ድራፍቴን አስመጥቼ ጭልጥ
ታዲያ ምኞት ከሆነ ንግድ ባንክ ህንጻ ላይ ተለምናከመም እንዴ ይቻላል? ቁጭ በል አንተ ያምራል እንዴ? በሶፋ እንዴ ዛኪ ያንተስ ምኞት ምንድነው? ዛኪ ጠራችሁኝ እንዴ? ምኞት ምንድነው እያልክ ነው? እኔ እንኳን ምንም ምኞት የለኝም። እኔ ምንድነው እያነበብክ ያለው መጽሐፍ ምንድነው? አይነ ጥላ ይሰኛል። የጎስቶች ታሪክ ነው። ብታነበው ተወደዋል። ኤክስኪውዝ ሚ አይነ ምንድነው ያልከው? አይነ ጥላ ምንድነው? አይነ ጥላ ከሰዎች ባህሪ ጋር ተመሳስሎ የሚኖር መንፈስ ነው ማለት አንዴ ውስጥም አለ ማለት ነው። በሚገባ አይነ ጥላ ከሰዎች ባህሪ ጋር ተመሳስሎ የሚኖር ነው። ለምሳሌ አንቺ መብላት የምትወጂ ከሆነ እሱም ይወዳል። አንቺ መተኛት የምትወጂ ከሆነ ደግሞ ያው በተመሳሳይ ማለት ነው። ቆይ እኔ ለምሳሌ እሷን አፈቅራታለሁ። እኔ ላይ ያለው አይነ ጥላ ማይን ያፈቅራታል ማለት ነው? ካንተ በላይም ሊያፈቅራት ይችላል። ምንድነው የምታወራው አንተ? እናንተ ደግሞ ታምኑታላችሁ እንዴ? እየተፈላሰፈባችሁ እኮ አያይ ልክ ሳይሆን አይቀርም። እኔ አንዳንዴ የሆነ ከፍታው ስገባ የሚያወራኝ ነገር አለ። እሱ ነው ማለት ነው። በነገራችን ላይ የወንድ አይነ ጥላና የሴት አይነ ጥላ አለ። አንተ ውስጥ ያለው የትኛው እንደሆነ ግን አናውቅም። ፕሊዝ ወሬ ቀይሩ። እኔ በጣም እየፈራው ነው። ቆይ እዙ
ፍቅር በጣም እየፈራው ነው። አይዞሽ የኔ ፍቅር ምንም ያስፈራ ነገር የለም። እሺ ሁሉም ነገር ሰላም ነው። አይቶች ናቸው። በሉ ጋይስ ፈታ ወደ ማለታችን እንመለስ ነው። ዴባ አብረን ሆነን ብዙ ለእኔ ብዙ ነሻል። ከዚህ በላይ ብሆንልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሆነሽ የምመኘው ከአንቺስ ምንም አልሰስትም። ወድሻለሁ ባለኝ አቅም አልባከነም ዘመኔ ስኖር ካንቺ ጋራ ከፍ አደረግሽኝ በፍቅር ወተሽ ከሰው ተራ ነገር እንዳልፈራ ትዝታ ያረጅም ፍቅር አያረጅም ስመት ቢጠወልግ ሰውነት ቢጃጅም የሆዴ አንጀቴ ጅምር መሰረቷ ደንደንደንደረረረ የልቤ ላይ ቆንጆ ደንደንደንደረረረ ውብ ዓለም ውቢቷ ደንደንደንደረረረ እንዴት ነሽ ፍቅሬ ጥንቷ የጥንት የጠዋቷ ተማጸንኳት ጸናው ደጅ ባስለምናት ባማላጅ ይቅር በቃን እያለችኝ አለው ብላ ተለየችኝ። ጉድ ሰራችኝ ዋይ ጉድ ሰራችኝ። ዋው ዴባ ቺርስ ለጤናችን። ቺርስ ندارم هیچ راهی تا بپیچم گاهی روم بیدارن و گاهی خواب پیشم ولی من بهشون رو نمیدم نیمرو میدم زیرم ماهی تا میشم دافی عاشق خول بازیامه میرقصه دور تا میانه منم تکستام غیر میده رو بیت هومان انگاری خوردادیانه ادر میام میدن گیر بهم جنس مثلشی چی داری عجیبت برنامه هر جا ما بیداریم همیشه انقدر زدم سیکه بیماری مریضه هی نخ میدن منم گیراییم ضعیفه من عاشق خودم هم نیازی هم نیستش هوما بیا زیرابی نریم هی سلام الرد و دینامیتال تی جی یو ایرانیان لیل وین درگیر بدن و نوتلاش من درگیر پیتم و نوتلاشم اون درگیر دافش با پورتزاش منم درگیر اینم که صبحش باشم خوب زدم رو دولا میرسی بیای تو جمعم دولا میرسی دافا میخوان که گمم نکنن واسه همین زدن رو تخمم پیرسی اینجا برنامه است چجوری پاشیم فردا پس افتادن روم 10 تا من بیت واسم میخونم رپ واسه 96 Uy, mamá, chequi. Ahora tú me magaste yo, voy a ver. کلم بهار فصل بیدر بکتری ندارم هیچ راهی تا بپیچم گاهی روم بیدارن و گاهی خواب پیشم ولی من بهشون رو نمیدم نیمرو میدم زیرم ماهی تا میشم دافی عاشق خول بازیامه میرقصه دور تا میانه منم تکستام غیر میده رو بیت هومان انگاری خوردادیانه ادر میام میدن گیر بهم جنس مثلشی چی داری عجیبت برنامه هر جا ما بیداریم همیشه انقدر زدم سیکه بیماری مریضه هی نخ میدن منم گیراییم ضعیفه من عاشق خودم هم نیازی هم نیستش هوما بیا زیرابی نریم هی سلام الرد و دینامیتال تی جی یو ایرانیان لیل وین
درگیر بدن و نوتلاش، من درگیر پیتم و نوتلاشم، اون درگیر دافش با پورتزاش، منم درگیر اینم که صبحش باشم. خوب زدم رو دولا میرسی، بیای تو جمعم دولا میرسی، دافا میخوان که گمم نکنن، واسه همین زدن رو تخمم پیرسین. اینجا برنامه است چجوری پاشیم فردا پس، افتادن روم 10 تا مست، بیت واسم میخونم رپ واسه 96 اوی ما بچگی آرزو بود مگس شما باشم. کلا بهار فصل بیدر بهتری. ای ندارم هیچ راهی تا بپیچم، گاهی روم بیدارن و گاهی خواب پیشم، ولی من بهشون رو نمیدم، نیم رو میدم زیرم ماهی تا بمیشم. دافی عاشق خول بازیامه. ይኸውላችሁ የጨዋታው ህግ የሚሆነው ከነዚህ ካርታዎች ውስጥ ትንሽ ቁጥር የጻፈ ሰው ተሸናፊ ይሆናል። የተሸነፈ ሰው ቅጣት ይቀጣል። የሚቀጣው ደግሞ በተሸናፊ በስተግራ በኩል ባለ ሰው። አሻፈረኝ አልቀጣም ያለ ሰው ከነዚህ መጠጦች ውስጥ አንዱ ሻት ያደርጋል። ተስማሙ? Yes, we have a deal. So እንጀምረው። ጀምር። እሺ ግባ እናውጣው። እኔ አልቀጣም። እኔ የሀሳቡ ጠንሳሽ እንግዲህ የመጀመሪያው ተቀጭው ነው። ሶ እኔ ነኝ የምቀጣክ ማለት ነው። ምን ልቅጣክ? ዝፈንልኝ። አይ ከምዘፍንማ በጠጣ ነው የሚሻለኝ። አልሰማህም። እሺ አንድ ወር ሙሉ ነው ግን ማኮርፍ። እሺ በቃ ዘፍናለሁ። ነው ሆይ ዴቭ እንዳስብ ማን ብዬ ልሰይምሽ፣ ምኑን ትቼ ማን ልበልሽ፣ ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ፣ ምኑን ትቼ ማን ልበልሽ፣ ፍጹም ድንቅ ልጅ ነሽ። ድንቅ ልጅ ድንቅ ነው ውበትሽ፣ ከዋክብት ናቸው አይኖችሽ፣ አቤት ቅርጸ ስራው የከናፈርሽ፣ ፈገግማ ስትይ ሌላ ነው ጥርስሽ። ማን ብዬ ልሰይምሽ፣ ምኑን ትቼ ማን ልበልሽ፣ ፍጹም ድንቅ ልጅ ነሽ። ኦ ማይ ጋድ ወርቅ የሆነ ድምጽ እኮ ነው ያለ። ምን ነው ሙገሳ በዛሽበት? ምን አልሽ? ከኔ ውጪ ማንም ሲያደንቀው ደስ አይለኝም እያልኩሽ ነው። ማን ያንቺ ያደረገው? ማለት እኔ ማን ነው? የሁላችንም ጓደኛ መሰለኝ። ኧረ በቃ ተጨቃጨቁ፣ ይልቅ ጨዋታችንን እንቀጥል። ኦኬ እኔ ማንም እንዲቀጣኝ አልፈልግም። እጠጣለሁ። ተሸናፊ አንዳል እንደሚጠጣው መብቴ መሰለኝ።
ወይኔ ጉዴ ሽንቴ መጣ። በጓሮ በኩል አለልሽ እንዴ መሽቷል እኮ። ዴቫ ይዛት አትሄድም? ኧረ እኔ ከእንደዚህ አይነት ሙድ ውስጥ አልወጣም። ከፈለግሽ እዚሁ ሽኝ። ኢላዬ አንተ አትስደኝ። ኧረ በእናታችሁ እዚሁ ሊያመልጠኝ እኮ ነው። ግቢና ሽኝ። እሱን ትላለህ። ምን ያርክሽ ነው ጄሪ? ማይ ብታይንስ ማንሻል ታይንም ባታይንም አያገባኝም። ከዚህ በላይ አንተ መራብ አልፈልግም። ኖ ወይ አይሆንም። አሁን ሰዓቱን ቦታውም አይደለም። ከፈለግሽ ከዚህ ስንወጣ እንገናኛለን። አሁን ግቢና ሽኝ። ከቆየ እንደሚጠረጠራል አውቄ ነው። ሽንቴ አልመጣም። ምን እስካሁን ድራማሽን ነበር ማለት ነው ስትሰሪ የነበረው? እንደፈለክ በል ጄሪ። እኮ ያምሻል። አንቺ ጤነኛ አይደለሽም ታውቂያለሽ። ያምሻልም በለኝ እብድለሽም በለኝ እንዴ ሲገባች ነው። ማይ እንደምታስብ አይደለም። ምንም ልታስረዳኝ እንዳሞክር ከአይኔ በላይ ማንንም አላምንም። ድሮውንም እኔ ነበርኩ አልነቃ ያልኩ። እኔን በዚች ነው ልትቀይረኝ የምታስበው? አንቺ ማን ብለሽ ነው የምታስቢው? እኔማ ክብሬን የምጠብቅ ሴት ነኝ እንጂ እንዳንቺ የሰው ባለማሻረሙት ሸርሙጣ አይደለሁኝም። እሺ አንቺ ማትረቢ እኔ ነው እንደዚህ የምትናገረኝ? ልቀቀኝ። ቆይ እንደሱ አይደለም። ተረጋጊ። እኔ ፍቅር ያየሽውን መካድ አልችልም። ነገር ግን ሁለታችንን በመጠጣት ተጋፍተን ያደረግነው ነገር የሆነስ ማይ እውነት እኮ ነው። መጠጡ ሊሆን ይችላል። አንተ ደግሞ ስትጠጣ ምን እንደምታረግ አታውቅም። ይሄ ማለት ውሻ ነህ ማለት ነው። አሁን ዞር በልልኝ ካጠገቤ። ላይክ አልፈልግም። ማይ እባክሽ እንደዚህ አታደርጊ። ዞር በልልኝ ካጠገቤ። አትሰማኝም እንዴ? ላይክ አልፈልግም። ምን ያረሽ ታውቁሻለሽ? ምንድን ነው የተፈጠረው? ተረጋጋው እንጂ ምንድን ነው? ተረጋጋ። ተረጋጋው እንጂ ምን ሆናችሁ ነው? አንቺ ማነው? አላዛር አንተ ነህ? ጄሪ እንዴት እንደዚህ አይነት ነገር ታደርጊያለሽ? ማይ እኮ ለአንቺ ብትሆን ጓደኛሽ ናት። እሷን ብቻ ነው እንደ የምትናገር? አብሮ ሲማገጥ የነበረው እሷ አላ አፍገን ዝጋ። በማታውቀው ነገር አትቀባጥር። እሺ አሁን እኮ መጣላት መፍትሄ አይሆንም። ለምን ተረጋግታችሁ አትነጋገሩ? ዘኪውነቱ ነው። እኔ ማሂን አረጋግቻለሁ። ልምጣ ደግሞ እዚህ ሌላ ጸብ ፈጥራችሁ እንዳትጠብቁ። ማሂ ምን ሆነሽ ነው ብቻሽን የተቀመጥሽው? ፍርድ እኮ ነው። ትንሽ ውስጥ እንግባ።
ማይ ምን ሆነች? ማይ ናት? ማይ ምን ሆነች? ንገሪኝ። ገደለቻት። ማይን ገደለቻት። ምንድን ነው የምታወሪው? ማይን እኮ ነች ሞታለች እያልሽኝ ያለሽው። አዎ ሞታለች፣ ገላታለች። ማነች የገደለቻት? አላውቅም። ምን አይነት ቀልድ ነው የምትቀልዱት በዚህ ምሽት? እኔ ፕራንክ ምናምን የምትሉት ነገር ከሆነ እኔ አይመቸኝም። እሺ ሀና ቀልዱን አቁም፣ ይበቃሻል። ቀልድ አይደለም፣ የእውነቴን ነው። አታምኑኝም እንዴ? ወይኔ እኮ ነው ያየኋት። እሺ ዞር በይ ከበር ወጥሽ ያታል። አይሆንም፣ አትወጣም። አንተንም ትገላለች። ማይ እኔ ተደበቅሽው። ማይ ቀልዱን አቁም፣ እኔ ተደበቅሽው። እውነት እዚህ ጋር ተቀምጣ ነበር። ላናግራት ስሞክር አታናግረኝም። ቀና ላድርጋት ስሞክር ቀና አትልልኝም። ፊቷ በሳት ተቃጥሏል። ከዛ መሬት ላይ ወደቀች። ቀና ስል እዛ ጋር የሆነች ነጭ የለበሰች ሴትዮ ቆማለች። አፍሽን ዝጊ። ምን ተረታች እንዳንስ ትፈልጊያለሽ? ቆይ እኔ አንዴ ጋር ነው። ማይ የኔ ያለሽው? አሁን ተረጋግተን እናውራ። ሰክረሻል ወይስ ደንዝዘሻል? ምን ሆነሽ? አንተ ቦታምነኝ? እሺ እንድታምነኝ እኔ ምን ላድርግ? እሺ አምንሻለሁ። ሁሉንም ነገር ተረጋግተሽ አስረጂ። ሀና የምታወራው ነገር እውነት ይመስላል? አዎ። ምንድን ነው የምትለው? እውነት ላይመስላችሁ ይችላል። እኔ ግን አምኛታለሁ። እንዴት? ነፍሷን ይማረውና የዚህ ቤት ባለቤት ከመሞቷ በፊት መንፈሶች በተደጋጋሚ ያስጨንቋት ነበር። እንደውም ክፍሏ ድረስ እየሄዱ ሊያናግሯት ይሞክሩ ነበር፣ ግን ሳያወሯት ነበር የሚጥሏት የሚሄዱት። የምታወራው ነገር እውነት ነው? አዎ እውነቴን ነው። እና ይሄን እያወቅህ ነበር እዚህ ይዘን የመጣው? እንዴ አጎቴ እኮ ይህን ቤት ጥሎ አሜሪካ ከሄደ 2 ወር ሆኖታል። በዛ ላይ ማንም ስለማይኖርበት ለመዝናናት ምቹ ስለሆነ ሁላችንም ተስማምተን አይደል እንዴ? ስለዚህ ማይን መንፈሶች ወስደውታል እያልከኝ ነው እንዴ? እኔ አላውቅም። እኔ ለምንድን ነው የምታስጨንቀኝ? አዎ ወስደዋታል። ሀና የተናገረችው እያንዳንዱ ነገር እውነት ነው። እውነት መሆኑን በምን አወቅ? ጄሪ አንድ ጥያቄ ልጠይቅሽ። ቀን ወደዚህ ስንመጣ ስንት ሰዓት ነው የደረሰው? 12 ሰዓት። በጣም ጥሩ። ዘኪ መንገድ ላይ ስንመጣ ትራፊኩ ምን አጥፍተን ይቀጣል? ከፍጥነት በላይ ስላሽከረከር። አላዛር ቅድም ካርታ ስንጮት የተቀጣበት ቁጥር ስንት ነበር? አንድ ቁጥር ጦር። ሀና የፓርቲውን ፕላን ደውሎ የነገረሽ ማን ነው? ዘኪ ነው። ከወር በፊት ቅዳሜ ቀን እንደሆነ አስታውሳለሁ። ማታ ላይ እራት እየበላሁ 3:30 አካባቢ። ልክ ነች? አዎ ልክ ነች። ይሄ ላይታ እሳታ ስላቃጠለኝም ነው እጄን ከዚህ ላይ ያነሳሁት። እዚህ ውስጥ ያለን ሁላችንም አልሰከርንም፣ አልደነዘዝንም ወይም ደግሞ አላበድንም ማለት ነው። እያንዳንዱ እየተፈጠረ ያለውን ነገር እናውቃለን ማለት ነው። ታዲያ እንዴት ሀና ያልተፈጠረን ነገር ተፈጥሯል እያለች ልትዋሸን ትችላለች? ከእናንተ ውስጥ ይህን ነገር ሊያስረዳኝ የሚችል ሰው አለ? እሺ ሀና ልክ ናት እንበል። ማይን ወስዳት መንፈሰኛ ሊወስደን ምን አልበት? ለየብቻችን ስላላገኘን ነው።
ይሄ ነገር ምንም አላማረኝም። ወደ ውስጥ ብንገባ ይሻላል። አላዛር ና እንጂ ወደ ውስጥ ግባ። ማይን ትቼ አልገባም። ያማል እንዴ ነው እሱ ፈልገው ሁላችንም ተረጋግተን ከዚህ ቦታ የምንወጣበትን መንገድ ነው። ፖሊስ ጋር እንደውል። አቁሚ። እሱ በጣም መጥፎ ሀሳብ ማለት ምክንያቱም ወንጀለኛ ስለሆነ። የምን ወንጀል ነው የምታወራው? ስናጨስ የነበረው እኮ ዕጣን አይደለም ኮኬን ነው። እናንተ ናችሁ ወንጀለኛ። እኔ አላጨስኩም። እንደውም ከሁላችንም በላይ ወንጀለኛ አንቺ ነሽ። ማይ ስትሞት ባይንሽ አይተሻል። ከዛም አልፎ ሰውነቷ ላይ አሻራሻል። ፖሊስ ደግሞ በመንፈስ ምናምን አያምንም፣ በመረጃና በማስረጃ እንጂ። ፖሊስ መጡ የማይን አሻራ አገኘ ማለት ነገሮች ሁሉ ወደ አንቺ ያመራሉ ማለት ነው። ስለዚህ አሁን ስልክሽን ቀስ አድርገሽ አስቀምጪ። እሺ አሁን ምንድነው የምናደርገው? ለጊዜው ራሳችንን የምንከላከልበትን ነገር መፈለግ አለብን። አሁን የሆነ ነገር መፈለግ አለብን አይመስላችሁም? ይሄን አግኝቻለሁ። ይቅርታ፣ መንፈስ በቢላ መዋጋት ማለት ሄሊኮፕተር በድንጋይ ሩብሮ እንደመጣል እና በምንድን ነው የምንዋጋቸው? ከ8 ዓመት በፊት ታደሰ ጸጋ ወልደ ስላሴ ከጻፈው መጽሐፍ ውስጥ መናፍስቶቹ በሸለቆ ውስጥ ከሚለው ካነበብኩት መንፈሶች አብዝተው የሚፈሩት አንደኛው ነጭ ሽንኩርት ነው። What? መንፈስ ጋር ይፈራል እያልከኝ ነው? You are so funny. እኔ አላልኩ፣ ያነበብኩትን ነው የነገርኳችሁ። እና ምን ጠብቃለህ? ተነስና ፈልጓ። ይህ ቤት እኮ ሰው ከኖረበት 2 ወር አልፎታል። ከየት ይኖራል? ቢኖር ራሱ አይበላሽም ብላችሁ ነው? አይታወቅም። ተነስና ድልክን ሞክር። ካላሞከር መሞከር ይሻላል። እውነቱን ነው። ብትፈልግ የተሻለ ካላችሁ ምን አደርጋለሁ? ወይኔ መጨረሻ እንደዚህ ይሁን። ምን አለ እግሬን በሰበረው። እንኪ ደግሞ አንቺ ይሄን ያዥበት ያረጋጋሽ።
አየክ ጥሩ ነው የሰረቀው። እሺ አሁን ችግሩ እኮ እኛ 5 ነን፣ ያለው ነጭ ሽንኩርት ደግሞ 1 ነው። አንድ ሀሳብ አለኝ እኔ። እንደ ቅድሙ ኔቨር ማይንድ የሆነ ሀሳብ ከሆነ እዛው ያሹ። ውጭ ላይ እኮ መኪና አለን። ስለዚህ ከመካከላችን አንድ ሰው ነጭ ሽንኩርቱን ይዞ መኪናውን ማምጣት ይችላል። ከዛ ቶሎ እንሰወራለን። በጣም ጥሩ ሀሳብ። እኔ በዚህ ሀሳብ እስማማለሁ። እኔም እስማማለሁ። በዚህ ሀሳብ ማይስማማለ ብዬ አላምንም። ስለዚህ አንድ ሰው መሄድ አለበት። ቁልፉ ማን ጋር ነው? እኔ ጋር። መኪና ቁልፍ፣ የመኪናው ቁልፍ የለም። ምን ማለት ነው ቁልፍ የለም ማለት? እኔ እንጃ፣ የሆነ ቦታ ጥዬዋለሁ። እንፈልገው እዚህ ቤት ውስጥ ከሆነ አይ አይመስለኝም። እና የት ነው የጣልከው? እቤት ከገባን በኋላ ብዙ ጊዜ ጊዜ ውስጥ ገብቻለሁ። ነገር ግን አንዴም ቢሆን አላስተዋልኩት። ምናልባት ካንፌሩ ጋር ወይም ደግሞ ቅድም ጓሮ ስልኬን ሳወጣ እዛ ይሆናል የጣልኩት። እርግጠኛ ነኝ። አይሆንም። እንዴት ቁልፍ የሚያክል ነገር እንዴት ትጥላለህ? አንተ አለ ካንዴ ራስህን የጣልክ ሰውዬ፣ አንተ ከኔ ጋር ነው እንዴ ችግር ዛሬ? ዝም በል እስቲ። እርስ በርስ መጣላት እኮ መፍትሄ አይሆንም። እርስ በርስ እኮ መጣላት መፍትሄ አይሆንም። ከተረጋጋን እኮ በጣም ቀላል ነው። እዚህ ግቢ ውስጥ ከኛ ሌላ ሰው የለ። የት ሄዳል? ረጋ ብለን መፈለግ ነው እንጂ። እንዴት አድርጎ ነው ይዞት የሚመጣው? ቢሞትስ ያ ሰው? ነጭ ሽንኩርት ይሰራል ከተባለ እሱን ይዘን ቁልፉን ማምጣት እንችላለን። በእርግጠኝነት ይሰራል። ኦኬ፣ በእርግጠኝነት ይሰራል። ስለዚህ ይህን ሽንኩርት ይዘህ ሂድና ቁልፉን ይዘህ ከሆነ ይሰራሉ ለከረለ ይሁን። እሱማ ይሰራል። እኔ ግን አልሄድም። ባለበኩ መጽሐፍ የምትተማመን ከሆነ ለምን አትሄድም ታዲያ? እኔ ከልጅነቴ ጀምሮ ጨለማ በጣም ነው የምፈራው። ለምንድን ነው እሱን ብቻ የምታስጨንቀው? አንተ ራስህ ለምን አትሄድም? ምክንያቱም የሀሳቡ ባለቤት እሱ ስለሆነ። ከመካከላችን ግዴታ አንድ ሰው መሄድ አለበት፣ አለበለዚያ ሁላችንም ሞተን ማለቃለን። ለመሄድ ፈቃደኛ የሆነ እጁን ወደ ላይ አንሳ። ፕሊስ አንዳችሁ እንኳን ሂዱ። እኔ መሞት አልፈልግም። ማናችንም ለመሄድ ፈቃደኛ አይደለም። ስለዚህ ለምን እንደዚህ አናደርግም? የቅድሙ ጨዋታ እንደግሟል። የተሸነፈ ሰው ቁልፉን ይዞ ይመጣል። በዚህ ሀሳብ የሚስማማ ካለ እጁ ማውጣት ይችላል። አሪፍ፣ ሁላችንም ተስማምተናል ማለት ነው። እንግዲህ ፕሮፖዛል
ቁጥሮች እንደሚያሳዩት ከሆነ ተሸናፊው አንተ ነህ አላዛር። አውቃለሁ። እንደምታደርገው አልጠራጠርም። ታረገዋለህ፣ እኛንም ታድነናለህ። እተማመንብሃለሁ። በላውን ቁልፉን ይዘው ነው። ይቅርታዬን ማድረግ አልችልም። ወደ ሰውን በግድ ታደርገዋል። እንዳትንቀሳቀስ። እናቴ ትሙት ተኩሷል። አላዛር ምን እያደረክ እንደሆነ ታውቀዋል? ጓደኛህን ተኩሰህ ልትገለው ነው? አርፈሽ ቁጭ በይ። ካልሆነ አንቺ ላይ ነው የምተገብረው። ሽጉጡን ይዘህ እስካሁን መደበቅ ሳያንስ ጭራሽ የተሸነፍከውን ጨዋታ በጉልበት ልትቀይረው ነው? ምናልባት እዚህ ምድር ላይ እድለ ቢሱ ሰው እኔ ልሆን እችላለሁ። ግን ደግሞ እድለ ቢስነቴን እንዴት አድርጌ ወደ ጥሩ ነገር እንዴት አድርጌ መቀየር እንዳለብኝ አውቃለሁ። ሲጀመር አላዛር ለሞት የተፈጠረ ቢሆን ኖሮ ፈጣሪ አላዛርን መልሶ ከሞት ባላስነሳው ነበር። እኔ ደግሞ ዳግማዊ አላዛር ነኝ። በቀላሉ ሞት አይደለሁም። እሺ በቃ ቀለል አድርገው። ነገሩ እኮ ሽጉጥ እስከ ማማዘዝ የሚደርስ ነገር አይደለም። ሁለተኛ ትንሽ ቁጥር የደረሰው ሰው በቃ ትዕዛዙን ይፈጽም። ኖ ወይ እኔ በዚህ አልስማማም። እባክህን አላዛር እንደዚህ አታድርግ። ተነሽ አልኩሽ፣ ተነሽ። እባክህን ኤላ ያጨክኝ። ተነሺ። ስልካችሁን ተቀበያቸው። ሌላ ነገር ለማድረግ እንዳትሞክሪ። ስልካችሁን ስጣት። ቶሎ በል። ሰብስብ። ቶሎ ቶሎ በይ። የት አለ ስልክሽ? ተይው፣ እዛ ይቀመጥሽ። እዛ መሳይ መስከተችው። ይስጥ። ቁጭ በይ፣ ቁጭ በይ፣ ቶሎ በይ። እሺ ተነስ ዘኪ፣ ተነስ። ቆይ ለውሳኔ አትቸኩል። ዘኪ ከሁላችንም በላይ ስለ መንፈስ ያውቃል። ራሱንም እንዴት ከመንፈሶች መከላከል እንደሚችል ያውቃል። ስለዚህ ለምን እሱ ሄዶ ይዞ አይመጣም? ስለ መንፈሱ ቀስ ስላለው እሱ ከኔ ጋር ይቆያል። ምናልባት ከዚህ ለመውጣት ይረዳኛል። አንተ ግን ቁልፉን ይዘህ ትመጣለህ። አላዛር ረጋ ብለህ። ወስኛለሁ። ሌላ ወሬ አልፈልግም። ወይ ቁልፉን ይዘህልኝና ወይ ደግሞ እዚሁ እገልካለሁ። ምርጫ አንተ ነው። እሺ ቁልፉን ይዤ ይመጣል። ከዛ ግን ሁሉም ነገር ያበቃ። ዘኪ ሽንኩርቱ ተልጦ ነው ወይስ እንዲሁ ነው የሚሰራው? አትጨነቅ። ሽንኩርት የሚባል ነገር የለም። ባዶ እጅህን ነው የምትሄደው። ምን ማለት ነው ባዶ እጅህን ነው የምትሄደው ማለት? ከዚህ ማምለጫ ብቸኛ ያለኝ መንገድ ይሄ ነጭ ሽንኩርትና ያ መኪና ብቻ ነው። ስለዚህ በአንዱ ባይሳካ በአንዱ እሞክራለሁ። ይሄ ሁሉ ዓመት አናውቅህም ማለት ነው? እንዴት ነው ይሄ ሁሉ ዓመት አብረን የቆየነው ጓደኞች ላይ እንደዚህ አይነት ነገር የምታደርገው? መልስልኝ። ማናችሁም ከኔ ህይወት አትበልጡም። መልሴ ነው። እሺ በዚህ በጨለማ በምንድን ነው የምፈልገው? የትም ፍጨው፣ ዱቄቱን ግን እፈልገዋለሁ። እሺ ሄዳለሁ፣ ግን መቃብሬ ላይ እንዳቆምሽ።
ከሄደ 15 ደቂቃ ሆኖታል። እስካሁን መምጣት ነበረበት። ሀና ተነሽ፣ ተነሽ። አይሆንም፣ ሀና አትሄድም። ካስፈልገ እኔ መሄድ እችላለሁ። ነገርኩህ እኮ አንተ ከኔ አትለይም፣ ደህንነቴ እስኪረጋገጥ ድረስ። አላዛር፣ ድንገት እኮ ዴቭ ቁልፉን እየፈለገ ሊሆን ይችላል። ትንሽ ብንጠብቀው አሪፍ ነው። ትሰማኛለህ? ሌክዠሪ ታይም ላይ እኮ አይደለም ያለሁት። ከአሁኗ ሰዓት ጀምሮ 15 ደቂቃ ጠብቋል። እስከዛ ግን ካልተመለሰ ምንም ልረዳቸው አልችልም። እሺ እስማማለሁ። ሀና እኔ ያለሁልሽ፣ ምንም አትሆኝም። እሺ ሰዓቱ ሞልቷል። እስካሁን መምጣት ነበረበት። ትንሽ እኮ ብንጠብቀው የተሻለ ይመስለኛል። ዝም በል። አስባለሁ እኮ እንዳንተ ጅል መሰልኩ? ጅል አትበለኝ። እኔ ጅል አይደለሁም። ቁጭ በል፣ ቁጭ በል። ሰምተኸኛል? ቁጭ በል። ካልሆነ ግን እንድተኩስ ታስገድደኛል። ቁጭ በል። ሀና ይኸውልህ። ቆይ ሀና አትሄድም። ብትሄድም ቁልፉን ማምጣት አትችልም። ለምን አትችልም? እሷን ብንልካት ሄዳ ትሞተብናለች። በምን አወቅ? አሁን ሰዓቱ ስንት ነው? 6 ሰዓት እኮ። ለዚህ ነው ሀና ብትሄድ ትሞታለች። ሰዓቱና የሳሞት ደግሞ ምን አገናኘው? በዚህ ሰዓት መናፍስቶችና ጣረሞቶች ስራቸውን የሚሰሩበት ሰዓት ነው። ምንድን ነው እያልክኝ ያለው? እስቲ በደንብ ግልጽ አድርገህ ንገረኝ።
ከዚህ ማምለጫ መንገድ እኔ አውቃለሁ እኮ። ምንድነው? ይቅርታ አላዛር፣ እሱን ልነግርህ አልችልም። ለምን ሲባል? የማልነግርህ ምክንያት ለእኔና ለሀና ደህንነት ሲባል። የአይምሮ ጌም እየጫወትክ አይደለም አንተ ልጅ። ካልነገርከኝ ልገልህ እኮ እችላለሁ። ታውቃለህ አይደለም? አውቃለሁ እንደምትገለኝ፣ ግን ስትገለኝም የማምለጫ መንገድም አብሮክ ይሞታል። ስለዚህ እኔን ልትገለኝ አትችልም። በተመሳሳይ መንገድ ሀናንም ጫፏን ከነካት ምንም ነገር ምነግርህ ነገር የለም። መጀመሪያ ቁልፍ ያስፈልገናል፣ በፍጥነት እየነዳል ለመሄድ። ሲቀጥል በሀና ቦታ ጄሪ መሄድ አለባት። ምን? እንደሱ አይሆንም በጭራሽ። ይሄ መጥፎ ሀሳብ ነው። ሀና ናት መሄድ ያለባት፣ እሷ ናት ተረኛዋ። እንዲህ አላዛር ዝም አትበል እንጂ ንገራት። አላዛር ተነስታ እንድትሄድ ንገራት። ጄሪ። አቤት። ትንሽ አላዛር እንደሱ አታርግ፣ ተው እባክህ። ይሄ ነገር ካለፈ በኋላ አንተን የመሳሰሉ ቆንጆ ልጆች እወልድልሃለሁ። በፍቅር አብረን እንኖራለን። ሁኝ ያልከኝ እሆንልሃለሁ። ከሄድኩኝ ግን እሞትብሃለሁ። ምንድነው የምትቀባጥሪው? ዛሬ ማዳኔን ሳላቅ የዛሬ 9 እና 10 ዓመት ስለሞላችሁ ልጆች ታወሪያለሽ? ቆይሽ አንድ ሀሳብ አለ። ምንድነው? ሁለቱን ለምን አንገላቸው? ከዛስ? ከዛማ ነጭ ሽንኩርቱን ለሁለት ከፍለን እኔ እናንተ ከዚህ እንወጣለን። ምን ታስባለህ? አሪፍ ሀሳብ ነው። ዋው የሚገርም አይዲያ። አስተሳሰብሽ እንደ ሰውነትሽ ቀንጫራ አይመስለኝም ነበር። መውጣት ፈልጉ እኮ ቀድሞውኑ አድርገው ነበር። ዋናው ጥያቄ ከዛስ ነው። መኪናውን ያለ ቁልፍ እንዴት ነው የምነዳው? ለዛ መስሎኝ ማልፈልገው ነገር ውስጥ የገባሁት። ሎልሽ አሁን ውጪና የመኪናውን ቁልፍ ይዘሽልኝ ነይ። ከዛ ውጪ ምንም አልፈልግም። ተነሽና ውጪ! ተነሽና ውጪ! ነይ ነይ! አለ እንዴ? አዎ አለው። የሞትክ መስሎኝ ነበር። አለው አልሞትኩም። ደግሞ መንፈስ ምናምን የሚባል ነገር የለም፣ ውሸት ነው። እውነትህን ነው? አልሞትም ማለት ነው? በህይወት እንቆያለን? አዎ አንሞትም፣ ብዙ አመት እንኖራለን። ቅድም እንድታረገኝ የነበረውን ነገር ግን መቼም አረሳለሁ። ግን ሁለታችን በህይወት አለን። እሱ በጣም ደስ ይላል። ግን እዚህ ብቻ ምን ታደርጋለህ? ለምን መተህ አልነገርከኝም? መልስልኝ እንጂ ለምንድን ነው ዝም የምትለኝ እንዴ? ቆይ ነገራቸው ነው። ቆይ አትሂጂ። ለምን? መጀመሪያ ቁልፉን ማምጣት ነው። የት ነው ያለው ቁልፉ? እዛ ከቤቱ ጀርባ። እርግጠኛ ነህ? ለምን አላመጣሁም? እንዴ ዴቭ እያነሰረ እኮ ነው። አይ ዝም ብሎ ነው። እያነሰረ ዝም ብሎ ነው ትለኛለህ እንዴ? ቆይና ቁጭ በል። አይ ኤደን ቁልፉን ማምጣት አለ። እዛ ጨለማ ውስጥ አራን ይፈራለሁ። አንተ አታመጣውም እንዴ? እኔ ያለሁልሽ፣ ምንም እንዳትፈሪ። አታምኚኝም? እኔ አምናለሁ። ነይ ተከተይ።
ዴቭ እንዴት ነው እዚህ ጨለማ ውስጥ ቁልፉን የምናገኘው? አታስቢ፣ እኔ ያለሁ አትፍሪ። እኔ ምን ጄሪ በህይወት ተርፋ ቁልፉን ይዘው የምትመጣ ይመስላል? አይመስልኝም። ስለዚህ ምን እየጠበቅን ነው? መውጫ መንገዱን ንገረንና ራሳችንን እናትርፍ። ከነገርኩህ በኋላ ገለከን እንደማትሄድ በምን እርግጠኛ ሆናለሁ? ቃሌን እሰጣችኋለሁ። የእውነት ቃል መተማመኛ ሊሆነን አይችልም። በዚህ ሰዓት ብቸኛ ያለን አማራጭ እርስ በርስ መተማመን ብቻ ነው። የማትነግረኝ ከሆነ ሽንኩርቱን ይዤ ብቻዬን እወጣለሁ። ራሴን ማዳን ነው የምፈልገው። ሽንኩርቱ ብቻውን አያስመልጥህም። መንፈሱን ለትንሽ ደቂቃ ቢያርቅልን ነው። ከዛ መልሶ ያጠቁሃል። ሽንኩርቱ ብቻውን ከመንፈስ ካልጠበቀኝ ምንድነው ጥቅሙ ታዲያ? ይኸውልህ ሽንኩርቱ ላይ መጠቀም ያለብን ያስማት ቃል አለ እና እሱን ቃል ተጠቅመህ እንደጨረስክ ሽንኩርቱን ትበለዋለህ። መንፈስ የሚባል ነገር አይደለም ሊነካህ ባጠገብህ አያልፍም። ስለዚህ ከዚህ ለመውጣት ሶስታችንም ሽንኩርቱን ተካፍለን መብላት አለብን። ቆይ ይህ ሁሉ ነገር ስለ መንፈስ እንዴት ልታውቅ ቻልክ? ከልጅነት ጀምሮ ስለ መንፈስ የተጻፉ መጽሐፎችን እያነበብኩ ነው ያደግኩት። እና እውነት ይሰራሉ ማለቴ ሞክረው ታውቃለህ? በሚገባ ሁሉም የተጻፉት 100% እንደሚሰሩ እርግጠኛ ነኝ። ስለዚህ ምን እንጠብቃለን? እንጀምራ። ይሄ ነገር ለአንዴና ለመጨረሻ ጊዜ ማብቃት አለብን። ዘኪ ቃላቶቹ ንገረኝ። የአስማት ቃላቶቹ ዝም ብለው አይሰሩም። ፕሮቶኮል አላቸው። ምንድነው ፕሮቶኮላቸው? መብራት ማጥፋትና ሻማ ማብራት። ሻማ ከሆነ የምትፈልገው እዛ ኮሜዲ ነው ወጣ። ሀና ተነሽ እዛ ኮሜዲ ነው ወጣ። ነይ ቶሎ በይ። ለኩሹ ቶሎ በይ። ለኩሹ ቶሎ በይ። ለኩሹ ጨርሻለሁ። እሺ እንጀምር። መጀመሪያ መብራቱ መጥፋት አለበት። ከዛ መሬት ላይ ተንበርክከህ እኔ የምልህን ቃላት ትደግማለህ። ቀጥሎ ሽንኩርቱን እንበለዋለን። ከዚህም እንወጣለን። መልካም እንጀምር። ሴሚና ታሪዮ አብራ ካዳብራ አጂ ማጂ ላታራጂ ሴ አለቀ። አሁን ሽንኩርቱ መብላት ብቻ ነው የቀረን። ይቅርታ አድርጉልኝ።
ገደልከው? እኔ እንጃ። በሕይወት አለ። እሺ አሁን ምንድን ነው የምናደርገው? ነግዢ ሽጉጡን አምጪው። ምን ልናደርግበት ነው? እስኪነቃ እንጠብቃለን። ከዛስ? ሽንኩርቱን እኮ በልቶታል። አንድ ያለ ማምለጫ እሱ ነበር። አሁን ምንም የቀረን ነገር የለም። በቃ መሞታችን ነው። ምን? ለሽንኩርት እኮ ነው። ለምን ደበቀኝ እስካሁን? የነበርንበትን ሁኔታ ረሳሽ እንዴ? ውስጥ ሁለት ነበር ያገኘሁት። ሁኔታው ስላላማረኝ አንዱን ደበኩት። በቃ የአስማቱን ቃል ጠርተን ለሽንኩርቱ በልተን ከዚህ ቶሎ እንውጣ። ሁሉም ነገር ውሸት ነበር። የአስማት ቃል የሚባል ነገር የለም። ማለት ራሳችንን ነፃ ለማውጣት የፈጠርኩት ድራማ ነው እና ሽንኩርቱ ከተበላ ምንም ግልጋሎት የሚባል ነገር የለም። የጅል ስራ እየሰራ ነው ዘኪ። ሽንኩርቱን በልቼዋለሁ። እናንተ ግን እዚህ በቆያችሁ ቁጥር ሞትን ወደ ራሳችሁ እየጠራችሁት ነው። ዝም በል። ከሞትንም አብረን እንሞታለን እንጂ ብቻ ግን እንድትሄድ አልፈቅድልህም። ዘኪ አንተ እኮ ክፉ ሰው አይደለም አውቃለሁ፣ የዋህ። ስለዚህ ልቀቀኝ። ልሂድና እናንተን ማገዛችኋለሁ። ስሚ አላዛር በህይወት እንዲቆይ ያደረኩት እኔ ሞክ አንቺ መኪና መንዳት አንችልም። ለዛ ነው አሁን የመኪናውን ቁልፍ ማምጣት ይኖርብኛል። እስከዛ አንቺ አላዛርን ጠብቂው። አይሆንም በጭራሽ። የምትወጣው ለመሞት ነው? አልሞትም። ሽንኩርቱን ይዤ ነው የምወጣው። እስከዛ አንቺ አላዛርን በንቃት መጠበቅ አለብሽ። እኔ ብቻዬን እፈራለሁ። አልስማማም በዚህ ሀሳብ። ምንም ምርጫ የለንም። ያልኩሽን ብቻ ዝም ብለሽ አድርጊ። አላዛር አንድ ነገር ለማድረግ ከሞከረ ተኩሽበት። እሺ? ከሞተ እኮ ቁልፉን ብታመጣውም ጥቅም የለውም። አውቃለሁ። ከሚገልሽ ግን አንቺ ብገዩ ይሻላል። እሺ? አሁን ያልኩሽን ብቻ አድርጊ። እሺ? ዘኪ ተተከኝ አትሄድማ።
በጭራሽ ጥዬሽ አልሄድም። ብፈልግ እኮ በፊት ድሮ አድርገው ነበር። እሺ አምልካለሁ።